ሰዎች እኮ ለዚህ ነው የማያከብሩ። በረንብ አዳምጠኝ። ለምንድነው ብዙ ጊዜ በሰዎች የምትናቀው? ለምንድነው ሰዎች ሊያከብሩ ያልቻሉት አንተን? በዚህ ቪዲዮ ላይ 5 ሐሳቦችን እነግርሃለሁ። በጥሞና አዳምጠኝ። በተለይ መጨረሻው በጣም አስፈላጊ ነው። አንደኛው የራስን ሐሳብ አትከተልም። አንድ ሰው ባለ ሐሳብ፣ አንድ ሰው ባለ ነገር ነው የምትጓዘው፣ የምታስበው፣ የምታቅደው። ትልቅ ሐሳብ፣ ትልቅ ህልም እኮ አለ። ግን የሆነ ሰው መጥቶ ሌላ ሐሳብ ከሰጠ የዛን ሰው ሐሳብ ነው እንጂ የምትቀበለው የራስን ሐሳብ ለዛ ሰው አትነግረውም። ወይም ደግሞ የራስን ሐሳብ ለዛ ሰው ትክክል እንደሆነ አታሳምነውም። ሁሌም ሰውን ትከተላለህ። ለዛ ነው ሰዎች የሚያከብሩ። ሁለተኛው ሰዎች ገደብ ሲጥሱ ምንም አትላቸውም። በአንተ ሙድ ሲይዙ፣ በአንተ ሲስቁ አብራቸው ትስቃለህ፣ አብራቸው ትሳለቃለህ። በክብር ሲመጡ ምንም አትላቸውም። ሶስተኛው ሁሉም ቦታ እንደተገኘ ነው። ሁሉም ቦታ እንደታየ ነው። ሁሉም ቦታ ከሰው ጋር እንደተጨቃጨክ ነው። ሁሉም ቦታ ከሰው ጋር እንዳልተስማማ ነው። ለዛ ነው ሰዎች የሚያከብሩ። አራተኛው ወሬ ታበዛለህ። ዝም ብለህ ስለማይጠቅምህም ስለሚጠቅምህም ታወራለህ። አምስተኛው ሰውን ትለምናለህ፣ ትማጸናለህ፣ ለፍቅር ብለህ ትለምናለህ። የማይወዱን የማይፈልጉን ሰዎች እንዲፈልጉ ታደርጋለህ። ለዚህ ነው ራስህን ልታስከብር ያልቻልከው። እስቲ ከላይ ከነገርኩ 5 ሐሳብ ውስጥ የትኛው ነው አንተ ጋር እያስቸገር ያለው? ኮሜንት ላይ አሳውቀኝ። ሴት ልጅ እኮ ለዚህ ነው የማታከብርህ፣ የምትንቅህ። በዚህ ቪዲዮ ላይ ሴት ልጅ አንተን የምትንቅበትን መንገድ እነግርሃለሁ። እነዚህን ነገሮች አርም ካሁኑ። አንደኛው ፊት አትስጣት። ፊት የምትሰጣት ከሆነ እመነኝ ወንድሜ ተጨቀጭቃለች፣ ሰድባሃለች፣ የማይሆኑ ነገሮችን ትናገራለች፣ በክብር ትመጣለች። ስለዚህ በፍጹም ለሴት ልጅ ፊት መስጠት የለብም። ብትወዳትም ብታፈቅራትም ለሷ ብለ ጥሩ ነገሮችን በማድረግ ፊት እንዳሰጣት ራስን በሷ ማስከበር ከፈለክ። ሁለተኛው እሷ እንድታወራ አትፈቅድላትም። ሙሉ ወሬውን የምታወራው አንተ ነህ። ስለ ራስህ ብዙ የምትናገረው አንተ ነህ። አስታውስ ወንድሜ፣ ሴቶች ከመስማት ይልቅ ማውራት ይቀላቸዋል። ብዙ ጊዜ አንተ የምታወራ ከሆነ፣ ብዙ ጊዜ አንተ የምትለፈልፍ ከሆነ ትናቃለህ። ሶስተኛው እንደማትፈልግ እያወቅ እንደማትወድ እያወቅ አታስቸግራት። እሷን ቼስ ማድረግ አቁም። እሷን አትለማመጣት። አንድ ሴት የማትወድ የማታፈቅር ከሆነ ለአንተ ስሜት ከሌላት ማለት ነው መቼም ያንተ ልታረጋት አትችልም። ስለዚህ ከሷ አጠገብ በመጥፋት ራስን አስከብር። አራተኛው የሷን ጓደኛ ማውራትህን አቁም። የሷን ጓደኛ መጀንጀንህን ተው። ብዙ ጊዜ ሴት ልጅ የምንቅ በዚህ መንገድ ነው። እሷንም ጓደኛውንም አንድ ላይ የምታወራቸው ከሆነ ሁለቱም እኩል ይንቁሃል፣ ሁለቱም ቀመር ይዙብሃል። ስለዚህ ተጠንቀቅ። አምስተኛው ፊቷን እንጂ ፐርሰናሊቷን አይተ አትቀርባትም። በመልኳ በቁመኗ አይተ የምትቀርባት ሴት በፍጹም ላንተ ክብር አይኖራትም፣ በፍጹም ላንተ ፍቅር አይኖራትም። ስለዚህ አስተሳሰቧን አመለካከቷን አይተ ቅረባት፣ አንተን እንድታከብር ከፈለግ። ከላይ ከነገርኩ 5 መልእክት ውስጥ የትኛው ተመቸ? ኮሜንት ላይ ሐሳብን አጋረኝ። ስላንተና ስለ አንዳንድ ሰዎች 8 ሚስጥራዊ ሳይኮሎጂ ኖቶችን ልንገርህ። አንደኛው አንዳንድ ሰው ከመጠን በላይ የሚተኛ ከሆነ አሙታል፣ የሆነ ችግር አጋጥሙታል፣ ወይ ደግሞ ደስተኛ አይደለም፣ ወይ ደግሞ የሆነ ያጣው ነገር አለ፣ ሉዝ ያደረገው ነገር አለ። ሁለተኛው በማያስቅ ቀልድ የሚቀልድ ሰው ማለት ነው ሁሉ ጊዜ ውስጡ ባዶነት አለ፣ ወይ ደግሞ ያንን ሰው ላለማስቀየም ብሎ ያንን ሰው ላለማስከፋት ብሎ እዛ ሰው ፊት ለፊት እያስመሰለ ነው። ሶስተኛው የሆነ ሰው ሁሉንም ሰው ሁሉ የሚረዳ ከሆነ ያንን እርዳታ አንድ ቀን ከአንድ ሰው እየጠበቀ ነው። አራተኛው የሆነ ሰው ከአቅም በላይ የሚዋሽ ከሆነ የሆነ መደበቅ የፈለገው ትልቅ ሚስጥር አለ። አምስተኛው ሴት ፊት የሚስቅ ወንድ፣ የሚጫወት ወንድ ልቡ የተሰበረ ወንድ ነው። ስድስተኛው በቀላል ነገር የሚከፋ ወንድ በጣም ምስኪንና ካይንድ የሆነ ሰው ነው። ሰባተኛው በጭንቀት ሰዓት ምንም የማይመስለው ሰው መከራና ስቃይን ያለፈ ሰው ነው። ስምንተኛው ማውራት ባለባቸው ሰዓት ማውራት የማይፈልጉ ሰዎች በጣም አደገኛ የሆኑ ሰዎች ናቸው። ከላይ ከጠቀስኩልህ 8 ሐሳብ ውስጥ የትኛው ውስጥ ራስን አገኘው? ኮሜንት ላይ አሳውቀኝ። ዝምተኛ ሰዎች ጋር የሚኖር 5 ባህሪ። ምናልባት ዝምተኛ ጓደኛ ሊኖር ይችላል። ዝምተኛ ሰው አጠገቤ ሊኖር ይችላል። ያ ሰው ሪዝን አለው ዝምተኛ የሆነበት ምክንያት። ስለዚህ በዚህ ቪዲዮ ላይ 5 ነገሮችን እነግራለሁ ስለ ዝምተኛ ሰው። አንደኛው ማንም ሰው ትቷቸው ቤት ግድ አይሰጠውም። የሚያፈቅራት ሴት ይሆናል፣ ቤስት ፍሬንዳቸው ይሆናል፣ ከህይወታቸው ውልቅ ብሎ ቤት ግድ አይሰጣቸውም። ምክንያቱም ዝምተኛ ሰዎች መጀመሪያም ሰውን አይፈልጉም።
ከሰው ጋር መግባባትም ሆነ ከሰው ጋር ማውራት አይፈልጉም። ብቻቸውን መሆን ነው የሚፈልጉት። ብቻቸውን ከራሳቸው ጋር ማውራት ነው የሚፈልጉት። ስለዚህ ከህይወታቸው ለመውጣት የሚያስብ ሰው ካለ በሩ ነው የሚከፍቱላቸው። ሁለተኛው ስለ ሰዎች ብዙ ነገሮችን ያውቃሉ። ምን እንደሚፈልጉ፣ ምን እንደማይፈልጉ ጠንቅቀው ያውቃሉ። የዛን ሰው ስሜት ያውቁታል፣ ይረዱታል። ምክንያቱም ብዙ ጊዜ ዝምተኛ ሰዎች የነዛን ሰዎች ስሜት፣ ፔን፣ ህይወት አልፈውታል፣ ያውቁታል፣ ሁሉ ነገር ይረዱታል። ሶስተኛው ቁም ነገርን አይረሱም። ለነሱ የሆነ ነገር ልትነግሯቸው ትችላላችሁ። ከአንድ ዓመት በኋላ ብትጠይቋቸው ያንን ነገር በፍጹም አይረሱትም። ምክንያቱም ዝምተኛ ሰዎች ከብዙ ሰው ጋር ስለማያወሩ የተለያየ ሐሳብ ወደ አይምሯቸው ወደ ራሳቸው አይከቱም። እናንተ አንድ ሐሳብ ከነገራችኋቸው ያንን ሐሳብ መቼም ቢሆን አይረሱትም። እስከ መጨረሻው እነሱ ጋር ይቀመጣል። አራተኛው ሚስጥራዊ ናቸው። ስለሚያደርጉት ነገር፣ ስለሚያስቡት ነገር፣ ስለሚያቅዱት ነገር በፍጹም አይናገሩም። ብትጠይቋቸው እንኳን ሊነግሯችሁ ፈቃደኛ አይደሉም። ወይም የሚነግሯቸው ነገር ቢኖር ውሸት ነው። አምስተኛው የሆነ የጎዳቸው ነገር አለ። ወይ በፍቅር ይሆናል፣ ወይ በጓደኝነት ይሆናል፣ ወይ በገንዘብ ይሆናል። የሆነ ልባቸውን አይምሯቸውን ዳሜጅ ያደረገው ነገር አለ። ለዛ ነው ዝምተኛ የሆኑት። ስለዚህ ዝምተኛ ጓደኛ ካላችሁ ይህንን ቪዲዮ ለሱ ላኩለት። ከላይ ከጠቀስኩላችሁ 5 ሐሳብ ውስጥ የትኛው ተመቻችሁ? የትኛው እስካሁን አጋጥሟችኋል? ኮሜንት ላሳውቁኝ። ሁሉም ሰው 3 አይነት ጓደኛ ግዴታ ያስፈልገዋል። በደንብ አዳምጡኝ። አንደኛ ደስተኛ የሚያደርጋችሁ፣ ሲከፋችሁ፣ ሙዳችሁ ሲጨረፍ፣ ሲደብራችሁ፣ ሐዘን ውስጥ በምትሆኑበት ጊዜ ደስተኛ የሚያደርጋችሁ ጓደኛ ካላችሁ በጣም እድለኛ ናችሁ። ሁለተኛው ሐዘናችሁን የሚጋራችሁ፣ በሐዘናችሁ ጊዜ በከፋችሁ ጊዜ አጠገባችሁ ሆኖ የሚያጽናናችሁ ጓደኛም ካላችሁ በጣም እድለኛ ናችሁ። ሶስተኛው አብራችሁ ሆኖ አብራችሁ ስለማድረግ የሚያስብ ሰፖርት የሚያደርጋችሁ፣ ስለ ሐሳባችሁ፣ ስለ ቢዝነሳችሁ የሚያወራ ጓደኛ ካላችሁ በጣም እድለኛ ናችሁ። እናም በአንዴ 3ቱንም አይነት ጓደኞች ከአንድ ሰው ካገኛችሁ ቤስት ፍሬንዳችሁን አገኛችሁ ማለት ነው። ሶሻል ኤንግዛይቲ ትምህርት ቤት ውስጥ እንዳለብህ የሚያሳዩ ምልክቶች፣ አንደኛው ቴንሽንን አትፈልግም። ማንም ሰው እንዳይክ፣ እንዲመለከትክ፣ እንዲጠቋቁምብክ አትፈልግም። ሁለተኛው ብቻ መሆንን ትመርጣለህ። ከተማሪዎች ጋር መቀላቀል አትፈልግም። ሶስተኛው ሴቶች ሲያፈጡብህ፣ ሲጠቋቁምብህ ትደነግጣለህ፣ ትፈራለህ፣ ኮንፊደንስ ዝቅ ይላል። አራተኛው አዲስ ተማሪ ለማውራት ለማናገር ልብህ ይንቀጠቀጣል፣ ትፈራለህ። አምስተኛው የንግግር ችሎታ ዝቅተኛ ነው። ለማውራት ለመናገር ስትሞክር ወይ ትኩለተፋለህ ወይ ትፈራለህ። ስድስተኛው ፕሬዘንት ስታረግ ፕሬዘንት የምታረገው ነገር ይጠፋብሃል። ሰባተኛው የምትወዳትን የምታፈቅራትን ሴት ትምህርት ቤት ውስጥ በፍጹም ለማናገርና እሷን ለማየት ጥረት አታደርግም። እነዚህ ምልክቶች ካሉብህ ሶሻል ኤንግዛይቲ ያለብህ ማለት ነው። ከላይ ከጠቀስኩልህ ሐሳብ ውስጥ የትኛዋን ትወስዳለህ? ኮሜንት ላይ አስቀምጥልኝ።